ይሄ ኢየሱስን አምላክ አድርጎ ወይ ደግሞ ፈጣሪ ነው አላህ ነው ብሎ ማስተማር እሱን መካድ ነው ማለት ነው። ስለዚህ የሙስሊሞች ጥሪ ምንድን ነው ከተባለ ኢኽራጁል ዒባድ ነው። ባሮችን ነፃ ልናወጣቸው ነው የመጣ ነው። ጥሪያችን ይሄ ነው። አሁንም ሁሌም የምንጮኸው ውጡ ነው፣ ነፃ ውጡ ነው። ምንድን ነው ነፃ የምናወጣቸው? ምን ዒባደቲል ዒባድ ነው። ባሮችን ከማምለክ ሰዎችን ከማምለክ ነፃ ልናወጣችሁ ነው። ወዴት ነው ነፃ የምታወጡን ብላችሁ ከጠራችሁን አንዱን አምላክ ሊተዕቡዱ ረበል ዒባድ አንዱን አምላክ የነቢያቶችን የሁሉንም ነቢያቶች አምላክ የሆነውን እሱን ልታመልኩ ነው። ይሄ ነው ጥሪያችን። አመሰግናለሁ። ደቂቃም ከጨረሰ ቃል በቃም ጨርሻለሁ። ይበቃል። ጨረስክ? በቃ ከቁርአን ብቻ ስለምናነሳ ጨርሽ። እሺ፣ መዝሙር ያኔት መቀጠል። እሺ፣ ትልቁ ላግኝ ፕሊዝ። ጥያቄና መልስ ነው የምናደርገው ወይስ ሀሳብ ነው የሚሰጥ? ሀሳብ ይሰጥ። ሁለተኛ ከዛ በኋላ ጠይቃለሁ። ኦኬ፣ አሁንም ሀሳብ ሁለት እድል አገኘን። ያን እድል አገኘን ነው መዝሙር መጀመሪያ የእናንተ ሰው አድርጎ ነበር። እኔ ከመግባቴ በፊት ኦልሬዲ ሀሳብ እየሰጠ ነበረ ስገባም እና ከዛ ድጋሚ ሁለተኛ ዙር እድል ያገኘው። እኔ ደግሞ አንዴ ብቻ እድል ያገኘሁት መዝሙር። አሁን ልክ እንደ አዲስ ነው የምንጀምረው፣ እናንተ ሁለታችሁ ብቻ ስለሆናችሁ። አዎ እኮ እኔም ሀሳብ ልስጥና ከዛ ጥያቄና መልሳችን ጋር እንሄዳለን። መዋሸት አይጠበቅብንም። ኢሳና ኢየሱስ አንድ ስላልሆኑ የአረብ ክርስቲያኖችን በመጽሐፋቸው ኢሳ አይሉም፣ በመጽሐፍ ቅዱሳቸው ባለፈው ደጋግሜ ያሳይቻሉ። ስለዚህ ኢየሱስ ክርስቶስ እና በእስልምና ያለው ኢየሱስ ክርስቶስ እና በቁርአን ያለው ኢየሱስ ክርስቶስ በደንብ እንግዲህ እንድታዩ እያደረግን ነው ብዬ አስባለሁ። እኛ አይገናኙም አይታወቁም ብለን እናምናለን። ኤኒዌይስ ዮሐንስ ወንጌል ላይ እስቲ ዮሐንስ ወንጌል ላይ ጥቂት ደቂቃ ላሳልፍ። ዮሐንስ ወንጌል ስለ ራሱ ኢየሱስ ክርስቶስ ምን ነገረን? ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ነገረን። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ አለ። ምን አለ? በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ምን እያለው ነው ጌታ? ለምኑኝ፣ እኔ ወደ ሰማይ ሄዳለሁ፣ ወደ አባቴ ሄዳለሁ። ከሄድኩ በኋላ ደግሞ ስሜን እየጠራችሁ ለምኑ። የምትለምኑትን ደግሞ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ጌታችን ክርስቶስ። ስለዚህ አዎ ክርስቶስ አምላካችን ነው። አዎ ክርስቶስ የምንለምነው ነው። አድርግልን፣ ማረን፣ ይቅር በለን እያለን እንለምነዋለን። ኢየሱስ ክርስቶስ ትክክለኛው ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነ እርሱ አምላክ የሆነ እርሱ ለምኑኝ የሚል ነው። ያው ብትለምኑ እኔ አደርገዋለሁ፣ ማናቸውን ነገር ብትለምኑኝ ይላል ኢየሱስ ክርስቶስ። ሌላም ስለ ራሱ የተናገሯቸው ብዙ ነገሮች አሉ። በዚህ በዮሐንስ ራእይ ምዕራፍ 1 ላይ አምላክነቱን ጌትነቱን በዮሐንስ ራእይ ምዕራፍ 1 ላይ እንዲህ ብሎ ይናገራል። ምን ይላል? እሺ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነኝ ይላል? እርሱ ክርስቶስ ጌታ አምላክ ነኝ፣ አልፋና ኦሜጋ ነኝ፣ ሁሉን የምገዛ እኔ ነኝ ይላል። ስለዚህ አዎ ኢየሱስ ክርስቶስ አልፋ ኦሜጋ አምላካችን መድኃኒታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ክርስቶስ ስለ ራሱ ሲናገር እንዲህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወዷልና ይላል። ስለዚህ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አላቸው። የዘላለም ሕይወት እንዲኖራችሁ በክርስቶስ ጌትነት አምላክነት እንድታምኑ ጥሪያችን ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ምን ይላል? ክርስቶስ አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። አብ ሙታንን እንደሚያነሳ ሕይወትን እንደሚሰጣቸው እንዲሁ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ወልድ እኔ ራሴ አባቴ እንደሚሰጥ እኔም እሰጣለሁ እያለ ከአባቱ ጋር ያለውን ስልጣን ትክክል የሆነውን ያሳየናል ማለት ነው። እንዲሁም ከታች ዝቅ ብሎ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። አብን ሰዎች መለኮት አምላክ ጌታ ገዢ ብለው ያከብሩታል፣ ወልድንም በእኩል ያከብሩታል። አብን እንደሚያከብሩት ሁሉ ወልድንም ያከብሩት ዘንድ ይላል ኢየሱስ ክርስቶስ ራሱ ሲናገር። በዚሁ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ኢየሱስ ክርስቶስ ይህን ተናገረ። ምን አለ? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለና እዩት።
ስለ ሲናገር የምሰጠው አለ። ስለዚህ ኢየሱስ እንዲህ አላቸው፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ፣ በመጨረሻው ቀን ከሞት እቀሰቅሰዋለሁ አለ። እኔ እያለ ነው አሁን የሚሉት እኔ ስጋዬን እውነተኛ መብል ደሜን እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አያችሁ። ስለዚህ ክርስቶስ ምን አለ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነገረን ማለት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞ ክርስቶስ ስለ ራሱ ሆነም እንዲህ አለ፣ እኔ የዓለም ብርሃን ነኝ አለ። እኔ ምንድን ነኝ አለ? የዓለም ብርሃን ነኝ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ክርስቶስን የሚከተል ክርስቶስን የሚያምን የዘላለም ሕይወት ብርሃን ይሆንለታል፣ ወደ ሞት አይሄድም ማለት ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ደቂቃዬን ንገረኝ እሺ፣ እንዳላልፍ። ክርስቶስ ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የዘላለም ሕይወት ምን አለ? እሰጣቸዋለሁ። ስለዚህ ይህ የፍቅርና የምሕረት አምላክ ሆን የዘላለም ሕይወት ወደሚሰጠው ወደ ኢየሱስ ክርስቶስ እንድትመጡ ጥሬን አስከላልፋለሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ልባቸው አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ ምን አለ? በአባቴም እመኑ፣ በእኔም ደግሞ እመኑ አለና ዝቅ ስትሉ ቁጥር 14 ላይ ቅድም እንዳልኳችሁ በእኔም በአባቴ እመኑ አለና ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ደቂቃ አለኝ ሴናይ? ያው አንድ ደቂቃ አለ። አንድ ደቂቃ እሺ። ስለዚህ ኢየሱስ ክርስቶስ ሕይወት እሰጣለሁ አለ። አምላካችን ነው፣ መድኃኒታችን ነው። ስለ ክርስቶስ ትንቢት ተነግሯል። ትንቢት ተነግሯል። ክርስቶስ ዝም ብሎ ብቅ ድንገት የመጣ አይደለም። ኢየሱስ ክርስቶስ የት እንደሚወለድ ራሱ በዚህ በትንቢተ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ አታንሽም፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይሏል። በእስራኤል ላይ ገዢ ይወለዳል፣ የሚሆን ይወጣልኛል ይላል። ይህ ትንቢት የተፈጸመ ማቴዎስ ወንጌል ምዕራፍ 3 ላይ ምዕራፍ 2 ላይ ሶሪ ምን ይላል? ይሁት ይኸው በነብይም ይላል። አያችሁት? በነብይም እዚህ ጋር እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ነገሥት አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ወጣና ተብሎ በነቢይ እንደተነገረ በይሁዳ ቤተልሔም ተወልደዋል አሉት ይላል። ስለዚህ የክርስቶስ መወለድ ድንገት የመጣ አይደለም፣ በትንቢት የተነገረ ነው። ወደኋላ ሄደን ትንቢቱን ሁሉ ማምጣት እንችላለን እና አመሰግናለሁ። እግዚአብሔር ይስጥልኝ።